እናቴ እናቴ አለሽልኝ እናቴ ውድ እናቴ እማኮ እናቴ ላገኝሽ እናቴ አልቻልኩም የሰው ሀገር እናቴ ብቻዬን እኔ አልቻልኩም ወላሂ በጣም ነው ያሳዘነችኝ። እዚህ ስር ገብታችሁ ካሜራ ደቅነሽ ምናምን ብላችሁ የምትቆምጥ ወላሂ አይባልም። የሰው ልጅ አንዳንድ ጊዜ በቃ ቤት ውስጥ እች ልጅ እናቷን አጣች፣ ሀዘኗን ስሜቷን ከሰው ጋር መካፈል ፈለገች። ሀዘኗን ነው እያጋራቻችሁ ያለችው። ከዚህ ይልቅ በቃ ደህና ኮሜንት ኮሜንቱ አላህ ያበርታሽ። በቃ ብርታት የሚሆን ነገር መኮመት እናትን የሚያህል ነገር አታ እናንተ ካሜራ መደቀ ነው በቃ ሀዘኗን ማካፈል ፈለገች። ምን ችግር አለ? እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ በያላችሁበት ሰላምታ ይድረሳችሁ። ሰላም ብያለሁ። እና እንግዲህ በስደት ዓለም ሆኖ ቤተሰብ ማጣት ያው ይሄንን በጣም ከባድ ነው። ይሄን ስሜት የሚያውቀዋል የደረሰበት ያውቀዋል ይሄን ስሜት ማለት ነው። እና በዚች በልጅ ላይ ወላሂ የሚጻፈው ኮሜንት በጣም ከባድ ነው። እንዴት ካሜራ ደቅነሽ እንዴት ትሆኛለሽ? እንዴት አዘንሽ ባንቺ ቤት ምናምን ይሏታል። ግን እሷም እንደዚህ ካሜራ ደቅና እናቴ ወየ ማለት የለባት። ካሜራ አስጀምራ አስቲቆ ልጀምርና ምናምን ልጀምር ላልቅስ። ይሄ እኮ እንደዛ ማለት ነው። ካሜራውን አስጀምረው እኮ ነው ለቅሶ የሚጀምሩት። እና ይሄ ከባድ ነው። እንደዛ አይደረግም። ምንም ላይ አዘን ቢሆን ምንም በዛ አዘንሽን የሚያጽናናሽም ሰው ብታጪ ካሜራ ደቅነሽ እንደዚህ እናቴ ወየው ማለት ከባድ ነው። ለሷም ያው ሳት ነው የሚሆነው ያንቺን በማለት ነው። እና ሀባይብ እንግዲህ ያው ሁላችሁም ደህና ኮመንቱላት ማለት ነው። እንግዲህ ሙስሊም ከሆነች እናቷ እንግዲህ አላህ ይራህማት ማለት በአሁኑ ሰዓት ስደት ላይ ቤተሰብ ማጣት ከባድ ነው። ለፍታችሁ ቤተሰብ በደስታ ማግኘት ሲገባችሁ እንደዚህ ህይወት ማጣት ከባድ ነው። እሱ ነገር ወላሂ በጣም ከባድ ነው። በእናቴ አይቼዋለሁ። አታምኑ። አሁን እናቴ እዛ ተሄደች 10 አመት እንደቆየች ነው አባቷ የሞተባት። እዚህ መጣ በቃ የሆነ ነገር ነው የምፈልገው ታውቃላችሁ። የሆነ ሰው ሞቶ እዛ ለቅሶ ተሄደች። ማን ነው የምትለው? በቃ አባቴ ነው እንጂ የምትለው ያችን ሴት ስለዛች አይደለም። ምክንያቱም አይቆርጥላችሁም። አንድ ሬሳው ማየት አንድ መቀበር አሪፍ ነበረ። ቢሆንም እንግዲህ ያው በስደት ዓለም አላህ ነው ያመጣው። ሁላችንም ወደዛው ነን። ማንኛችንም እዛ ሀገር እዛ ዓለም ላይ እዚች አጭሯ ህይወት አዱንያ ናትና እዛ ዓለም ሁላችንም ደልቶን በቃ ምን ቆይ እስከ 80 ዝቅተኛ አመት እስከ 70 ድረስ ነው ብንቆይ እንጂ አጭር ናት ህይወት። ያው እንግዲህ እዛ ድረስም ሁላችንም እስከዛው ድረስ ነንና መጽናናት አለብሽ እህቴ። አይዞሽ፣ አላህ ያበርታሽ፣ በርቺ። በስደት ዓለም ሆናችሁ የሚያጽናናችሁ ሰው ብታጡ ራሳችሁ ናችሁ መጽናናት ያለባችሁ። ህይወት በቃ ይቀጥላል። ሁላችንም ወደዛው እስከሆነ ድረስ ህይወት እናንተ ጋር ትቀጥላለች። ስለዚህ ተስፋ መቁረጥ አያስፈልግም። ተስፋ እንዲያቆርጡ መጨናነቅ አያስፈልግም። በአሁኑ ሰዓት ከባድ ነው። ምን ልበላችሁ፣ አንዲት እህቴ በውስጥ ማለት ነው የደወሉልኝ በጣም ብዙ ነው። ጭንቅንቅ የሚያደርጉት ዋትስአፕ እና ኢሞ በጣም ጭንቅንቅ የሚያደርጉት ምንድነው? አብዛኛው ሴት በቃ ገንዘቤን ተበላሁ በወንድ ነው የሚሉት። እኔ ይገርማል ወላሂ። ምን በቃ አንዳንዶችማ የሚያወሩትን ለራሱ አያውቁም። በቃ ተጨናንቀዋል። ምንም የሚያወሩትን አያውቁም። በቃ እምላችሁ ስለራሳቸው ጭራሽ አይመካከሩም። በቃ ስለዛ ስለወንድ ነው የሚያወሩሽ። ተለያይታ ራሱ እና ላስታርቅሽ ወይስ ገንዘብሽ እንዲመለስ ነው የምፈልገው። በቃ ሁለት ልብ ነው የምትሆነው። ወንድ ያለ አይመስላትም በአሁኑ ሰዓት። እና ወንድ ሞልቷል፣ ወንድ አለ። ለምንድን ነው እንደዚህ የምትሆኑት ራሳችሁን? ለምንድን ነው ገንዘብ የምትሰጡት ለወንድ? ብትሰጡ ለራሱ የመጀመሪያ ደሞዝሽን ተሰጠሽው ምን ላይ ዋለበት ብለሽ መጠየቅ አለብሽ። ምን ላይ ደረሰ ያ ገንዘብ ብለሽ መጠየቅ አለብሽ እኮ። አሁን ለምሳሌ ቤት እየሰራችሁ ከሆነ የወር ደሞዝሽን 40 ሺህ ብር ተላክሽለት። ያ ብር ምንድን ነው የደረሰው? ምን ሰራህበት? በራ ሰራህበት? እንጨት ገዛህበት? ወይስ ጭቃውን አስቦካበት? የሆነ ነገር በቃ የሚሰራውን ያንን ትጠይቃላችሁ። አሁን እዛ ሰርቻው ይልሻል።
አሞኝቶሽ ከሆነ ቢያንስ ከቤተሰቡ ወይም ከሌላ ሰው ጠይቀሽ ማወቅ ነው እንጂ ሙሉ ለሙሉ አምነሽ እሱን እስከ ህይወትሽን አንቺ ባንክ ገንዘብ ታይኖርሽ ለሱ ህይወት በቃ የምታመቻችለት ከሆነ አንደኛ ይጠግባል፣ ሁለተኛ በቃ ምን ልበልሽ ከስንት አንዱ ነው እንደዚህ ወንድ ያለው። እኔ ወንድ ነኝ ግን እንደዚህ ማለት የለብኝም ነበር። ወንድ ነኝ ግን አንዳንድ ወንድ አላችሁ በቃ እኔ ይሄን ያክል ሴት ሲያለቅስ ወላሂ በጣም ነው የሚደብረኝ። በጣም እኔ እንደዚህ አይነት ወንድ አለ እኔ አላምንም ነው የምላቸው። ለራሱ ሲጽፉልኝ እንደዛ አስመልስልኝ እባክህ ፎቶውን አለ ፎቶውን ለጥፈህ የሆነ ነገር በቃ አድርግልኝ ነው። እኔ ኃላፊነት እንዴት ወስዳለሁ አንቺ ለላክሽበት ገንዘብ? እና እንደዛ ነው። ቢያንስ ገንዘብ እኮ ይሄ ትዳር ማለት ነው በጣም ከባድ ነው። ከቤተሰቦቻችሁ ያጣላችኋል ገንዘብ ትዳር ማለት በጣም ባለፈው የሞተች ልጅ አይታችኋል አይደል? እና ባሏ ያው አገር ቤት ነው፣ እሷ ደግሞ እዛ ናት እየሰራች ነው። በባል ምክንያት ቤተሰቦቿን አጣለች፣ ተጣልተዋል፣ የራስሽ ጉዳይ ብለዋል። እና ያም ባል ያው ብዙም ዋልመኔ ነገር ነው። አብራ እየኖረች እንዳለ ያው በአጋጣሚ በመታመም ሆነ ገደሏት ነው የተባለው። አረብ ገደላት ነው የተባለው ባለፈው ማለት ነው። ይሄን ሰሞን እነ ሙቤ ሚዲያ ላይ እየቀረበችው ማለት ነው። እና በቃ እሷን ቤተሰብ ሬሳዋን ለራሱ ላስመርምር ቢሏቸው አላስመረምርም አሉ። በቃ እስከዛ ድረስ ተቆራርጠዋል ቤተሰብ ጋር በባል ምክንያት። እና አንዳንድ እሱ ለራሱ በጣም ዱርዬ ነው ባሏ። እንደዚህ ላደርግ አይደለም የእሷን ሞት ትቶ ምንድነው ስለ ገንዘብ ነው የሚያወራው። ገንዘብ ይሄ ነው እንደዚህ ነው ገንዘብ ምናምን እያለ በቃ ምን ልበላችሁ እንደዛ ነው። ብቻ አይብዛባችሁ። አንዳንዴ ቤተሰብ ምንም ታረቁ፣ ቤተሰቦቻችሁ ጋር የተጣላችሁ ታረቁ። እንደዚህ መጣላ ምን ልበላችሁ እኔም ሁሉ በቃ ሞት አማክሮ አይመጣምና ቤተሰቦቻችሁ ጋር ተቆራርጣችሁ እንዳትቀሩ ታረቁ ውዶች። እና መልካሙን ሁሉ እመኝላችኋለሁ። መልካም ጊዜ መልካም ስራ ይሁንላችሁ። አመሰግናለሁ። ቻው። ቀጣይ ቪዲዮ እንገናኛለን። እሺ፣ እስከዛው ድረስ ሼር አድርጉት። አመሰግናለሁ።